ሰላምዬ ሀኒቹ ወደ ደሴ እንዳትሄድ የማላደርገው ጥረት የለም ብላለች። ሰላምዬ እንግዲህ ያው ሀናን እንደምትወዳትና በጣም ከሚገባው በላይ እንደምትንሰፈሰፍላት ሁሉም ቤተሰቡ ስል ሲጀመር እንደሚወዳት ሁላችንም እናውቃለን። እናም ሀኒቾ ከዛም ከዚህም ዞር ዞር ብላ በጣም ደክሟት ከቤት ስትገባ ሰላምዬ ሳሎን ላይ ቁጭ ብላ ስለነበር ምን ሆነሽ ነው እንደዚህ የደከመሽ ምናምን ብላ ትጠይቃታለች። እሷም እንግዲህ ያው ስለተፈጠረው ነገር ነግራት ወደ ደሴ ልትሄድ እንደሆነ ለሰላም ስትነግራት ሰላም በጣም ነበር ያበደችው። እንዴት ምን ሲባል ነው ወደ ደሴ የምትሄጂው? እኛን ትተሽ ነው የምትሄጂው? እኛንን ቤተሰቦችሽ ኤልያስ የሚባለው ቢያብድ ሳዳኛ ምን አገባን? ድሮውንም ቢሆን እኮ እብድ ነው። ቤተሰቡ እንደዚህ ምንቅርቅሩ ወጥቶ መሄድ አለብሽ ወይ ብላታለች። እዚህ ላይ ግን እናንተ ምን ትላላችሁ? ሀና እያደረገች ያለችው ነገር ልክ ነው ብላችሁ ታስባላችሁ? ቤተሰብ እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁኝ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያው ግን በአክብሮት ነው የምጠይቃችሁ ውዶችዬ። ከወደዳችሁት ላይክ እና ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ስወዳችሁ የኔ ቀኖች የኔ መልካሞች ላይክ ማድረጋችሁን አትርሱ። እና ስለ ሀና እስኪ የዛሬውን የሀናን ጉድና ሀና እያደረገች ወይም እየሄደችበት ያለውን መንገድ እስኪ ሀሳባችሁንም እንድታካፍሉኝ እላለሁኝ። እና ሀና እንግዲህ ያው ወደ ደሴ መሄድ እንዳለባት ለሰላም ነግራታለች። ነገር ግን ሰላም ደግሞ በጭራሽ ቤቱ እንደዚህ ተበጥብጦ አባዬና እማዬ ተጣልተው እንዴት ትተሽን ትሄጃለሽ ነበር ያለቻት። ሀና ደግሞ መልሷ የአባዬና የማየ ጸብ አዲስ አይደለም። አባዬም ከቤት እንኳን አይደለም ከቤት መውጣትና ከሀገርም ወጥቶ ያውቃል። ስለዚህ አዲስ ነገር አይደለም ብላ በጣም በቀላሉ ነው ያየችው። እና ሀና እንደዚህ ማድረጓ የእውነት ልክ ነው ብላችሁ ታምናላችሁ? አሁን ከቤተሰቦቿ ጋር እየሆነች አይደለም። በነገራችን ላይ እውነትም ሰላም እንዳለችው ከዛ ቤት ለመውጣት በጣም ጥንጥዬ ምክንያት ነው የምትፈልገው። ከአቶ ኖላዊ እንኳን ሲከፋት ወይም ትንሽ የሆነ ነገር ውስጧን ሲሰማት እየሮጠች ወደ አባቷ አቶ ኖላዊ ነው የምትሄደው። እና ለምን መጣ ሲላት አቦዛ መሆን አልፈለግኩም፣ እንደውም መውጫ ነው የምፈልገው እያለች ነበር። አሁንም ያለቻት ሰላምዬ አንቺ ከዚህ ቤት መውጫ ብቻ ነው የምትፈልጊው፣ ትንሽዬ ምክንያት ነው የምትፈልጊው። እና እንዴት ነው እንደ ቀላል ነገር የምታየው? ቤተሰቦቻችን እንደዚህ ተበጣብጠው እናትና አባታችን እንደዚህ ሆኖ አንቺ የእኛ ቤተሰብ እስከሆንሽ ድረስ በጭራሽ መሄድ የለብሽም ነው ያለቻት። እና እኔ ሰላም ልክ ናት እዚህ ላይ አንድ አሴርን አንዴ እዝራን አንዴ ኤላስን እያባረረች ስለ ቤተሰቦቿ ወይም ስለ ወላጅ እናትና አባቷ ምንም አይነት ቦታ አልሰጠቻቸውም፣ ወይም ደግሞ ያን ያክል ቦታ እየሰጠቻቸው አይደለም። ቤቱ ተበጥብጧል እንደምታዩት። አቶ መስፍንና ወይዘሮ ሰላም ያሉበትን ሁላችንም እናውቀዋለን። እና እንግዲህ በባልና በሚስት መካከል ጸብ ሲከሰት ልጆች ካሉ ልጆች ናቸው የሚያስታርቁት። ከማንኛውም ከማንም ከምንም በላይ ልጆች በመካከል ገብተው ልጆች ናቸው የሚያስታርቁት። የውጭ ሽማግሌ ገብቶ ከሚያስታርቅ ይልቅ ተሰሚነትና በጣም ተቀባይነት ያላቸው ልጆች ናቸው። ስለዚህ በመካከላቸው ገብተው እንደዛ ማስታረቅ ሲገባት ሀና እናትና አባታችን መጣላታቸው አዲስ አይደለም። አባዬም ቤት እንኳን አይደለም ቤት ለቆ መውጣትና ከሀገርም ወጥቶ ሄዶ ያውቃል ነው ያለችው። ታውቃላችሁ ቤተሰብ እንደዚህ መናገሯ ደግሞ ለሰላም በጣም ነው የጎዳት። ታውቃላችሁ በጣም ነው የተሰማት። እንደዚህ ማለት አልነበረባትም። አሁን ከምናሴና ከሰላም ይልቅ ሀና በወይዘሮ ሜላትና በአቶ መስፍን መካከል ገብታ ብትናገራቸው እርግጠኛ ሆኜ የምነግራቸው ይታረቃሉ። እናቷንም ሆነ አባቷን በመካከላቸው ገብታ እንደዚህ ነው ብትል ይታረቃሉ። ምክንያቱም 16 ዓመታት ተዋት። አሁን አዲስ የተገኘች ልጅ ናት። በጣም ይወዷታል፣ ያከብሯታል። በዛ ላይ ደግሞ ከሰላምም ሆነ ከምናሴ ያው ተቀባይነት አላት እሷ። ስለዚህ በእነሱ መካከል ገብታ ማስታረቅ ከሁለቱ በላይ እንትን አላት፣ አቅሙ አላት። እንደዛ ማድረግ ሲገባት እሷ ግን እንደ ቀላል ነገር ነው ያየችው። ታውቃላችሁ እንደዚህ አይነት ልጅ አሩን ነው። ብቻ ሀና በጣም እየተቀየረች ነው። በእኔ በኩል በጣም እየተቀየረችብኝ ነው። በተለይ በቤተሰቦቿ ዙሪያ ማለት በወላጆቿ ዙሪያ ያላት አመለካከት በጣም እየተቀየረች ነው። ሶስቱን ወንድ ያሽከረከረች
ሀሳቧ ሁሉ ወደዛ ነው ማለት ነው። እና ሰላም ደግሞ በጣም ተናዳለች። እንዴት እንደዚህ ትያለሽ? በጭራሽ እንደዚህ ማለት የለብሽም። አንቺ የኛ ቤተሰብ እስከሆንሽ ድረስ ኤልያስ አበደ አላበደ እኛን የሚመለከተን ነገር የለም። ቤተሰቦቻችን ተበጣብጠዋል፣ ችግር ተፈጥሯል፣ እኛ ጋር መሆን አለብሽ ነው ያለችው። እና ልክ ናት። እንግዲህ ስህተቷ ምንድን ላይ ነው ሰላምዬ አላውቅም። ምንም አይነት ስህተት የለባትም። ሀና ግን አሁንም ቢሆን በጣም ተሳስታለች። ሲጀምር ሀና ህይወቷን በትክክል እየመራች አይደለም። አንደኛ ከቤተሰቦቿ ጋር እየሆነች አይደለም። ሁለተኛ እዝራ የሚወዳትን ከልቡ የሚወዳትን የሚያፈቅራትን ወይም ደግሞ እወዳለሁ አፈቅራለሁ ብላ ልቡን ግማሽ ቦታ ያስቀመጠችውን እየጎዳችሁ ነው ያለችው። እውነታውን ልትናገር አልፈለገችም። ታውቃላችሁ፣ ለኤልያስም ቢሆን እውነታውን እየተናገረች አይደለም፣ ለአሴርም እውነቱን እየተናገረች አይደለም፣ ለእዝራም እንደዛው። እና የሆነ አርኖ ይሄ ለእሷ የሚሰጣት እንትን አክት በጣም የሚደብር ነው፣ በሀና ላይ ማለት ነው። የሆነ ምስቅልቅል ለሚያወጣ አብሯት በዙሪያዋ ያለው ሰው ራሱ ሰላም እንድነሳ ነው የሚያደርገው። እና ለምን እንደሆነ አላውቅም። እና በተለይ ደግሞ የወይዘሮ ሜላት ቤተሰብ ከአሁን በኋላ ሰላም መሆን አለበት ብዬ አስባለሁ። ሌላ ውድ ቤተሰቦች የተምቹና የድንብላል ጉዳይ ነው። እንግዲህ ድንብላል ያው ስለ ተምቹ 24 ሰዓት ነው የምታስበው። አሁንም ቢሆን ተጣልተውም ቢሆን እንደውም ሀኒቹ ወደ ቤት መታ እያንጎራጎረች ስለነበረ ናፈቀኝ ምናምን ብላት ነበር እና ደውይለት፣ ደውለሽ አናግሪው፣ ይቅርታ ተደራረጉ ብላት ነበር። እሷ ግን ልትፈልግ አልፈለገችም። ተምቹም ቢሆን እኔ ግራ አጋብቶኛል። ቤተሰብ ድንብላልን የሚወዳትና የሚያፈቅራት ከሆነ ለምንድን ነው ለእርግብ ደግሞ የሆነ የሌለ ጭላንጭል እየሰጣት ያለው? አሁን እስር ቤት ሄዶ ጠይቋታል እርግብን። እርግብ ደግሞ አሁን ሌላ ነገር እያሰበች ነው ያለችው። በጣም ተደስታለች። የትናንትናው እኮ ነኝ እኔ ማለት እኔ አሁን ከአንቺ ጋር ያው ይቅርታ አድርጎላታል። ባለፈው በተናገራት መጥቶ ይቅርታ አድርጎላታል። ለዛ ከእስር ቤት ሄዶ ባለፈው ስላተናገርኩሽ በጣም ይቅርታ ብሏታል። ያው ከዚህ በፊት ተናግሯት ስለነበረ እና አንቺ ከእስር ቤት ውጭ እንጂ ሌላው ችግር የለውም፣ አንገብጋቢው ጉዳይ አንቺ ከእስር ቤት እንድትወጭ ነው ብሏታል። እስር ቤት ከወጣሁኝ በጣም ልብህን ከሰጠኸኝ ይቅርታ አድርጌልህ መካስ እፈልጋለሁ ስትለው ዋናውና ትልቁ አንገብጋቢ ነገሩ አንቺ ከእስር ቤት መውጣትሽ ነው፣ ሌላው ችግር የለውም ሲላት እና ይቅርታ አድርገህልኛል ማለት ነው ስትለው ሲጀምር እኔ ያልተቀየምኩሽም ነው ያላት። እና በድጋሚ መተት ጠይቀኛለህ ወይ? ስለመጣ በጣም ደስ ብሎኛል ስትለው ምንድነው ያላት? አይ የምመጣ አይመስለኝም፣ ምክንያቱም እዚህ ስመጣ ልቤን አላምነውም፣ ወደ ኋላ ይጎትተኛል፣ ወደ ትናንት የመመለስ ደግሞ አልፈልግም ነው ያላት። አያችሁ፣ እሷም በሌላ ነገር ነው የተረጎመችው። ወደ ትናንት የመመለስ አልፈልግም ሲላት እኮ ትናንትና ያሳለፍኩትን ህይወት ልኖረው አልፈልግም። መጥፎ ነገር ተናግረው ስለነበረ ጥሩ ንግግር ስላልነበራት ከሱ ጋር በነበሩበት ሰዓት ያንን ነገር አስታውሼ ውስጥ የማቁሰል አልፈልግም ነው የእሱ ሀሳብ። እሷ ግን የተረዳችው አሁን ከሜሮን ጋር እንኳን ስታወራ ትናንት የማስታወስ አልፈልግም ብሎ አለኝ። የእሱ ትናንት እኮ እኔ ነኝ፣ የመጀመሪያው እኔ ነኝ ነው ስትል የነበረው። ሜሮን ደግሞ ገብቷታል። አንቺ ምን ሆነሽ ነው? ትናንቴን አላስታውስም ሲል ምን እያለ እንደሆነ አልገባሽም ነበር ያለቻት። እርግብ ግን የተረዳችው በሌላ መልኩ ነው። አሁን ተምቹ ራሱ እየተሳሳተ ነው ቤተሰብ፣ ልክ እንደ ሀና ማለት ነው። ለእርግብ እዛ ሄዶ የሌለ እንትን ይሰጣታል፣ የሌለ ምንድን ነው የሚባለው፣ የሌለ የማይሆን ነገር አዲስ ሀሳብ እየሰጣት ነው፣ አዲስ ተስፋ እየሰጣት ነው። የቆረጠችውን እንደገና እንድታስበው እንደገና ተስፋ እንድታደርግ እያደረጋት ነው። እዚህ ጋር ደግሞ መጥቶ በአጥር ዘሎ ገብቶ ከወይዘሮ ሜላት ቤት ድንብላልን እኔ እወድሻለሁ አፈቅርሻለሁ፣ ነገር ግን እርግብን እንዴት ብዬ እረሳለሁ ነው ያላት። ድንብላል ምንድን ነው ማድረግ ያለባት? እስኪ ንገሩን ቤተሰብ። ድንብላል ምን ማድረግ አለባት? እኔ ግራ ገብቶኛል። እውነት እንዳደረገችው ውጣልኝ ብላ ማባረሯ ነው ጥሩ፣ ወይስ ደግሞ ግማሽ ልቡን ከድንብላል ግማሽ ልቡን ከእርግብ አድርጎ እንድትቀበለው ነው የፈለገው? እውነት ግራ የሚያጋባ ነው። እኔ ፍቅር ግን እንደዚህ ነው እንደ ቤተሰብ የሚወላወል፣ ወይ ከዚህ አይሆን ወይ ከዛ አይሆን። እኔ በተለይ በኖላዊ ድራማ ላይ የማየው ነገር በጣም የሆነ ግራ የሚያጋባና ምንም የማይገባ የሆነ ምንድን ነው የሚባለው የሆነ
ብቻ ምንም እኔ ሊገባኝ አልቻለም። እውነት ቤተሰብ እስኪ እናንተ ምን እያያችሁ ነው? ምን ተሰማችሁ? ምን ትላላችሁ? ሀሳብ አስተያየታችሁን አካፍሉኝ የኔ ማሮች እና ስወዳችሁ ሳፈቅራችሁ ደግሞ ላይክ አትርሱ።